የትግራይ ተወላጅ የሚባል ሰራዊት እንዳይኖር አድርጎ ያ ሁሉ ታሪክ የፈጸመ ሰራዊት ከዛም አልፎ አሸንፋለሁ ብሎ ህዝቡን እየማገደ ያለውን መንግስት ተባብረን እንጥለዋለን በሚል ነው እየሰራን ያለ ነው። በሀገራዊ ምክክሩ ላይ የአዲስ አበባ ጉዳይ ለምን መቋጫ ሳያገኝ ቀረ? የአዲስ አበባና የድሬዳዋ ከተሞች ጉዳይ የምክክሩ አንድ አጀንዳ ሆኖ መቅረባቸው ይታወቃል። በተለይ የአዲስ አበባ ጉዳይ በተመካካሪዎች ዘንድ ከስምምነት ላይ ለመድረስ ያልቻለ ነጥብ ሆኗል። አዲስ አበባ ራሷን የቻለች ክልል በኦሮሚያ ስርና በፌዴራል መንግስቱ ስር ትሆን የሚሉ ሀሳቦች ቀርበዋል። ለአንድ ወር በዘለቀውና በየደረጃው በተካሄደው ምክክር አጀንዳው ከመደምደሚያ ላይ ሳይደርስ በንጥልጥል ቆይቷል። ተሳታፊዎች ለቢቢሲ እንደተናገሩት በመጀመሪያ ዙር ምክክር በፌዴራል ወይም በኦሮሚያ ስር ለመሆን አማራጭ ሀሳቦች ጎልቶ ነበር። በዚህም ከተማዋ ራሷን የቻለች ለፌዴራሉ መንግስት የምትጠራ በህዝብ ተወካዮች ምክር ቤት ውክልና ያላት የራሷን ፖሊስና ፍርድ ቤት ያላት በነዋሪዎቿ የተመረጠ አስተዳደር የሚኖራት ዋና ከተማ ትሁን የሚለው ስምምነት ላይ ተደርሶ እንደነበር ተሳታፊዎች ለቢቢሲ ገልጸዋል። ነገር ግን በፌዴራል መንግስቱ ስር ትሁን የሚሉ ተሳታፊዎች ቁጥር ሚዛን ከደፋ በኋላ ሌላ አጨቃጫቂ ሀሳብ መቅረቡን ይናገራሉ። ይህም ከቀረቡት ሀሳቦች ውጪ አዲስ አበባ የኦሮሚያ ክልል ርዕሰ ከተማ መሆኗን እውቅና የሚሰጥ አዲስ ሀሳብ ቃለ ጉባኤ ላይ መካተቱ ነው። ከዚሁ ጋር በተያያዘ ተጨማሪ ማብራሪያ በባለሙያዎች መቅረቡን የተናገሩት ተሳታፊዎች ይህም ያላስማማ በመሆኑ ኮሚሽኑ ማብራሪያው እንዲቆም አድርጓል ብሏል። ይህ የአዲስ አበባ ጉዳይ በምክክሩ ከቀረቡ አጀንዳዎች መካከል ለአንድ ሳምንት ያህል ያጨቃጨቀው ብቸኛው አጀንዳ ሆኗል። ጤና ይስጥልን የተከበራችሁ የሙሌ ኢንተርቴንመንት ቤተሰቦች እንደምን አመሻችሁ። በአዲስ አበባ ጉዳይ ውሳኔ ላይ መደረሱ ተሰማ። አከራካሪ የነበረው የአዲስ አበባ ጉዳይ ስምምነት እንደተደረሰበት አንድ አፍታ ሚዲያ ከመናኸሪያ ሬዲዮን ዋቢ አድርጎ ገልጿል። በተመካካሪዎች ዘንድ በሰፊው አከራካሪ ከነበሩ አጀንዳዎች መካከል የፌዴራል ከተሞች የአዲስ አበባና ድሬዳዋ ጉዳይ ዋነኛ ሲሆን በዛሬው የምክክር ውሎ በአጀንዳው ላይ ስምምነት ላይ እንደተደረሰ ተገልጿል። ከሐምሌ 8 2018 ዓ.ም ጀምሮ በይፋ በተጀመረው ሀገራዊ የምክክር ጉባኤ 4000 ተመካካሪዎች በተመረጡ 8 አጀንዳዎች ላይ ሲመክሩ መቆየታቸው ይታወቃል። በዛሬው የምክክር ጉባኤ ውሎ በተመካካሪዎች ዘንድ በሰፊው አከራካሪ ከነበረው የፌዴራል ከተሞች የአዲስ አበባና ድሬዳዋ ጉዳይ አጀንዳ ስምምነት እንደተደረሰበት ታውቋል። በዚህም መሰረት የአዲስ አበባ ከተማ የፌዴራልና የኦሮሚያ ክልል መቀመጫ እንድትሆን 500 አባላት ያሉት የተመካካሪዎች ቡድን ተስማምቷል። ልዩ ጥቅምን በተመለከተም ዝርዝር ጉዳዮች በቀጣይ በሰፊው እንደሚመከርባቸውም ተገልጿል። የአዲስ አበባ ጉዳይ በተመካካሪዎች ዘንድ በሁለት ጎራ የኦሮሚያ ክልል አካልና ዋና መቀመጫ ትሁን በሚልና የፌዴራል ከተማ ዋና መቀመጫ ትሁን በሚል በተመካካሪዎች ዘንድ ለቀናት ሲያጨቃጭቅ መቆየቱ የሚታወስ ነው። በዚህ ሰዓት ሀገራዊ የምክክር ኮሚሽኑ ይፋ ባደረገው አዲስ አጀንዳ ሀገሪቱ ሙሉ በሙሉ በፕሬዝዳንት እንድትመራ ታሪካዊ መግባባት ላይ ተደርሷል። የፖለቲካ ስርዓት፣ የመንግስት አደረጃጀትና የምርጫ ሁኔታን በተመለከተ ሲመክሩ የነበሩት የ500 ቡድን ተመካካሪዎች በአብዛኞቹ ነጥቦች ላይ ሙሉ መግባባት ላይ መድረሳቸውም ተሰምቷል። በቀረበው ምክረ ሀሳብ መሰረት የጠቅላይ ሚኒስትሩና የፕሬዝዳንቱ ስልጣን ተደባልቆ ሀገሪቱ በፕሬዝዳንት እንድትመራና ጠቅላይ ሚኒስትር የሚለውም እንዲቀር የመሪዎች የስልጣን ዘመንም 6 ዓመት ሆኖ ለ2 ዙር ብቻ እንዲወሰን በተጨማሪም የህገ መንግስት ጉዳዮች ተርጓሚ ፍርድ ቤት እንዲቋቋምና የማንነት ጥያቄዎችን የሚመልስ ገለልተኛ ህብረ ብሔራዊ አንድነት ኮሚሽን በአስቸኳይ እንዲዋቀር ተስማምተዋል። ነገር ግን ፕሬዝዳንቱ በህዝብ ቀጥታ ይመረጥ ወይንስ ደግሞ በፓርላማ የሚለው ነጥብ ላይ እስካሁን ከስምምነት ላይ አልተደረሰም። ኢትዮጵያ በፕሬዝዳንት ብትመራ ይሻላል ወይንስ ደግሞ በጠቅላይ ሚኒስትር? ፕሬዝዳንቶስ በህዝብ ቢመረጡ ይሻላል ወይንስ ደግሞ በፓርላማ? ሐሳባችሁን ኮሜንት ላይ አጋሩኝ። ኢትዮጵያ በ2100 በዓለም 7ኛዋ ኢኮኖሚ ትሆናለች። በ2050 ኢትዮጵያ በዓለም ውስጥ ስመጥር ከሆኑ ሀገራት
በዚህ ዳታ ትመደባለች የሚልም እቅድ አወጥተናል። ሁለት ሀያላን ሀገራት ይኖራሉ፣ ከሁለቱ አንዷ ኢትዮጵያ ትሆናለች የሚል እቅድም ተወጥቷል። የአማራ ፖለቲከኞችና ጋዜጠኞች ከእስር እንዲፈቱ መንግስት ቢፈቅድላቸው ማንወጣም ማለታቸው ተሰማ። ምክንያታቸውንም ተናግረዋል። በአማራ ክልል ከተከሰተው ቀውስ ጋር በተያያዘ በሽብር ተከሰው ከ3 ዓመት በላይ በእስር ላይ የሚገኙ ከ300 በላይ ፖለቲከኞች፣ ጋዜጠኞችና ሌሎች ግለሰቦች ከእስር እንዲለቀቁ ይቅርታ ሰነድ ቀርቦላቸው ፈርማችሁ ውጡ ተብለዋል። ሰነዱ በአማራ ክልል ለተፈጠረው ቀውስ ለሞቱትና ለቆሰሉት ሰዎች ኃላፊነት ውሰዱ፣ በቢሊዮኖች የሚገመተውን የንብረት ውድመት ፈጽመናል ብላችሁ እመኑ፣ አገሪቱ በአማራ ተውፊቶችና ሐሳብ መመራት የለባትም ብላችሁ ፈርሙ፣ እንዲሁም የማንነትና የድንበር ጥያቄም እንዳታነሱ፣ ፋኖና ሌሎች ኃይሎችንም አውግዙ የሚሉ ነጥቦችን የያዘ ነው ተብሏል። ይሁን እንጂ አብዛኞቹ ተከሳሾች ሰነዱን ሲፈርሙ 30 የሚሆኑ ፖለቲከኞችና የመገናኛ ብዙሃን ባለሙያዎች ግን ወንጀለኞች ነን ብለን አንፈርምም፣ ይህ በሕግም በሞራልም በፖለቲካም ተቀባይነት የለውም በማለት ውድቅ ማድረጋቸው ተሰምቷል። የታገልንለትን ዓላማ ክደን አንወጣም ያሉት ታራሚዎች ገና ፍርድ ሳይሰጥባቸው ወንጀለኞች ተብሎ ለመፈረም ፈቃደኛ ባለመሆናቸው ሰነዱን አለመፈረማቸውን አስታውቀዋል። ሐሳብ አስተያየታችሁን በኮሜንት አጋሩኝ። ፎሎ በማድረግ ቤተሰብ ሁኑ። ሀብታም ባለስልጣን እንኳን ደስ አላችሁ። አውዳሚው ጦርነት ሊባባስ ነው መሰል። እናንተ ልትሞቁት የድሃው ልጅ ሲከስ ንቃ የድሃው ልጅ ከባለፈው ተማር ዳግም አትሳሳት። እነሱ ሲያበስሉ አርጉ ማገዶ አትግባ ወደ እሳት። የባለስልጣን ልጅ ምርጫ እየተሰጠው ከሀገርም ሀገር ከትምህርትም ትምህርት ላንተ ይደገሳል መፈናቀል መሞት። እነሱ የሚያልቧት ላም ላርጓት ሀገር በርስ በርስ ጦርነት እንኳንስ ሕይወት ግን ጊዜን አትገብር። ከወንድም ጋራ ካባሉ በኋላ ይሉሃል ትልቅ ድል የእነሱ ዕድሜ ረዝሞ ስልጣን ሲደላደል። አስተውል ወንድሜ ከውጭ አልተወረርክ ለማን ነው የምትሞተው? እስኪ ራስክን ጠይቅ። አንተ እየተነቀልክ የሰው ኑሮ አታጽድቅ። ለዚህ ውጊያው ገና ነው፣ ጅምር ነው ያለው እንጂ ገና ነው ያለው። በሙሉ የኢትዮጵያ ሰራዊት ትግራይ ላይ ነው፣ ትግራይና ትግራይ ዙሪያ ተከማችቶ ያለው። ትግራይን ከበህ ጨፍልቅ ነው፣ ትግራይን ከበህ ቀጥቅጥ ነው። የራሱን ህዝብ የሚቀጠቅጥ ሰራዊት፣ ህዝብን ማዳን ነበር ተልእኮ የሰራዊት። አንድ አምባገነን አዞት ህዝቡን የሚቀጠቅጥ የትግራይ መኮንኖችም ተለቅመው የሚወጡበት ሰራዊት፣ የትግራይ ተወላጅ የሚባል ሰራዊት እንዳይኖር አድርጎ ያ ሁሉ ታሪክ የፈጸመ ሰራዊት፣ ያ ሁሉ መሪ ያወጣ ትግራይ አውጥቶ ሌሎቹ በትግራይ ህዝብ ላይ ጨክን ይሆናል ተብሎ ነው። ይሄ ከፍተኛ በደል እየተፈጸመ ነው ያለው። የኢትዮጵያ ብሔር ብሔረሰቦችና ህዝቦችም የራሳቸውን ድርሻ ነው መጫወት ያለባቸው። ትግራይና ሌላው እንዲሆን እየተደረገ ያለው የፌዴራል አገልግሎቶችም በውሳኔ ተቋርጠዋል። አንድም አገልግሎት የትግራይ ህዝብ እንዳያገኝ ተደርገዋል። በእኛ በኩል ማድረግ የምንችለውን ጥረት እያደረግን ነው። አገልግሎት ማግኘት ያለበት ህዝብ ነው። ለመብቱ ስለታገለ ምርጫ ስላካሄደ መበደል የለበትም፣ መቀጣት የለበትም። ዘመን አልፎ አሸንፋለሁ ብሎ ህዝቡን እየማገደ ያለውን መንግስት ተባብረን እንጥለዋለን በሚል ነው እየሰራን ያለ ነው። ተጀምሯል። ጥሩ ስራ ነው ብለን እናምናለን። በሌላ በኩል ደግሞ ጠላትን መጣል ብቻ ሳይሆን ከዛ በኋላስ ጠላት ከወደቀ በኋላስ ጠላት ከወደቀ በኋላ ምንድነው የሚደረገው? ምንድነው የሚሰራው? ብትንቱን ይውጣ ሀገር በየመስለን እንሄድ የፈለገው ይሁን እንበል። እንደዚህ ብለን ደግሞ መሄድ አንችልም። ስለዚህ ከዛ በኋላ የሚሰሩትን ስራዎችም በጋራ ለመስራት ተስማምተናል። የሽግግር ስርዓት የሆነ መንግስት ያስፈልጋል የሚል አሁን ተስማምተናል። ግን ይሄ የሆነ መንግስት አይሆን ምን አይነት መንግስት ነው? በእኛ አስተሳሰብ ጊዜያዊ መንግስት ያስፈልጋል፣ በእኛ አስተሳሰብ ከዛም በኋላ የሽግግር መንግስት ያስፈልጋል የሚል አለ። በዚህ ዙሪያ እነዚህ ጊዜያዊ የምንለው የሽግግር መንግስት የምንለው ሌላም ሊኖር ይችላል። ግን በእኛ በኩል እንደዚህ አይነት መንግስት በመጀመሪያ ጠላት ሲፈርስ መቋቋም የሚችሉት እነዚህ ናቸው። እነዚህን አቋቁመን ነው
ይሄ ስርዓት ያለው ህግ ያለው ቀጣይ ምን ይሁን የሚለው ነገርም ብዙ ውይይቶችም ስለሚያስ ለዛሬ ያዘጋጀውላችሁ ቪዲዮዎች እነዚህን ይመስሉ ነበር። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ።